እንዴት ዋላችሁ እንግዲህ ከመጀመሪያ መግቢያችን ላይ ትንሽ ውትድርና እንዴት እንደሆነ ባለፈው ሳምንት በሆለታ ገነቱ ቤት ተገኝተን የካዲት ወንድሞቻችንን ምርቃትና የማዕረግ ሳሰጣጥ በሱ ነው ኢንትሮ የገባ ነው ዛሬ ግን ፕሮግራማችን በጣም ከሚገርማችሁ ነገር በአገራችን አሉ ብለን ከምንላቸው ድንቅ የሰላም አምባሳደር ግዑዝ ጋር እዚህ እንግዲህ ተገናኝተናል አገናኛታችን በጣም የሚገርም ነበር በጣም ፈልጋቸው በጣም ይፈልጉኝ የነበሩ አድዋ እንግዲህ ሲወራ ባድዋ ላይ እንግዲህ በክብር እንግድነት ሁለታችንም ተቀምጠን በፍጹም ቢሮ መምጣት አለብኝ በፍጹም ያለበትን ማወቅ አለብኝ ብለው እንግዲህ ዛሬ ቀጠሮ ይዤ እሳቸውን ቀጠሮ ደግሞ ይዤ ትላንትና እንደነገርኳችሁ 40 ምንጭ ደግሞ ፓራዳይዝ ሆቴል ነበርኩኝ በጣም የሚገርም ስራ የሚገርም እይታ እንደ ጎ ቴሌቪዥን እንደ ማዕበል መረጃ እሱን ሄጄ ትላንትና 40 ምንጭ ምን የመሰለ ቆይታ በፓራዳይዝ አድርጌ የ40 ምንጭ ህዝብ ተቀብሎኝ 40 ምንጭን ጎብኝቼ ታሪካዊ ነገር ሰርቼ ትላንትና ቆይቼ ዛሬ ደግሞ እሳቸውን ለማግኘት በጠዋቱ በራ ከ40 ምንጭ ተነስቼ አዲስ አበባ ገብቼ እንግዲህ አምባሳደር ግዑዝን ማግኘት አለብኝ እሳቸው ጋር ብዙ ሚስጥር አለ ኢትዮጵያዊነት ሲወራ በተለይ የዚህ ህዋት የሻቢያና የኢትዮጵያ ቀጣይ ጣፋንታ ጉዳይ አምባሳደር ጋር ብዙ ሚስጥር አለና ለዚህ ፈልጋችሁ ነበር እሳቸው ግን ወደ ቢሮ ሲመጣ ሲያዩ በእውነት ማልቀስ ነው የቀራቸው ያሳለፉትን ቻሌንጅ አዩ አሁን ያለውበትን ቢሮ አዩ ምን አይነት ቁጣውረድ እንዳሳለፍኩኝም ሲገነዘቡ በእውነት እንደ አንድ ኢትዮጵያዊ ጀግና ውስጣቸው የነበረው ሀዘን እንግዲህ ይሄ ነው የሚባል አይደለም በራሳቸው አንደበት ይገልጹታል ለማንኛውም እንግዲህ አምባሳደር ንዑዝ ገብረ ህይወት የሰላም አምባሳደር ብቻ ሳይሆን የኮሪደር ልማቱ አምባሳደር ናቸው ዛሬ ቢሮአችን እንግዲህ እስኪ ምንድነው የህዋትስ መጨረሻ ምንድነው የሻቢያስ መጨረሻ ምንድነው የኢትዮጵያስ እንዴት ነው የሚለው ነገር በደንብ ዳሰና ያዋለን አቶ ንዑዝ በዘጀሪያ አዝጋቢራ ያክብርልኝ ይፈልገውኝ አንድ ጀግና ኢትዮጵያዊ ቆጥረውኝ የት ወደቀ የት አለ ብለው አቆራርጠው ስለመጡ እኔ ምርሶም ብዬ ከ40 ምንጭ ተነስቼ ድረስ በመምጣቴ ትልቅ ኩራት ይሰማኛል እስኪ አቶ ንዑዝ መጀመሪያ እርሶን አስተዋውቁና እንግዲህ ወደ ፕሮግራማችን እንግባ እኔ ንዑዝ ገብረ ህይወት ባላለው የሰላም አምባሳደርም ነኝ የሰብአዊ መብትም ተሟጋች ነኝ የኮሪደርም አምባሳደር ነኝ የጤናም የብዙ 5-6 የሚሆን የክብር የሰላም አምባሳደር ነኝና እኔ የተወለድኩት በኢሮፕና በትግራይና በኤርትራ በአፋር መሐከል ትግራይ ውስጥ ነው የተወለድኩት ከዛ ቀጥሎ ያው አባታችን ኢትዮጵያዊ ነበሩ ለጣሊያን ሁለተኛው ጣሊያን ይዋጉ ነበር ሲዋጉ ስናድግኛ ታላቅ ወንድሜ ሀጎስ ገብረ ህይወት አርቲስት ሀጎስ ገብረ ህይወት ሲሚባል ነበር በህይወት የለም ወደ ሶማል ሂድ አገራችን ተወራለች ብለው ወደ ሶማል ላኩት እኔንም ከትምርት አቋርጠው ኤርትራ እንዳትገነጠል ትግራይ እንዳትገነጠል የነሱን አቅጣጫ አይተው ወደ 7 አካባቢ አንተም በመከላከያ ውስጥ ህዝባው ሰራዊት ሆነ ወይ ዘንዶ ሰራዊት ሆነ ወይ ደግሞ አዞ ሰራዊት ሆነ ታገላቸው እነዚህ ሰዎች ብለው መርቀው ነው የላኩኝና በዛ ውስጥ ብዙ ፈተናዎች ያሳለፍኩት ብዙ 7 ጥይት ያህል ተመትቻለሁኝ በወያኔ ማለት ነው እና ዞሮ አድጌ ወደ አዲስ አበባ መጥቼ አዲስ አበባ ልጆች ወልጃለሁኝ ልጆች አድገዋል አንዱ ዶክተር አንዱ ኢንጂነር ሌሎችም ማስተርስ ዲግሪ ያላቸው ናቸውና በጣም ደስተኛ ነኝ ደስተኛም የሆነው ደግሞ እንደ አንተ አይነት ጀግና የሆንክ ሰው አገርህን ለመጠበቅ አገርህን ለማስተካከል ልክ እንደ አድ ጀነራል ሆነ እየመራህ በጦርነቱ ጊዜ ህግ ማስከበሩ ጊዜ የነበርክ ሰውና አሁንም እየታገልክ ለኢትዮጵያ አንድነትና ክብር እየታገልክ ያለ ሰው መሆንህን ለዚህ ነው ፈልጌ አስፈልጌ እኔም ጀግና ነኝ ለኢትዮጵያ አንድነትና ክብር አልደራደርምና ለዚህ መጣው እንኳን ለዚህ ያደረሰ ዋናው ግን አንተ ጋር ከመጣሁኝ በኋላ እውነት ያንተ ጥንካሬ ያንተ ጉብዝና ያንተ ጀግንነት መሰክራለሁኝ የቱም ቦታ ሆኜ ነው የሚመሰክረው ግን ዛሬ ቢሮ ሲመጣ በጣም ነው ያዘንኩት አንተ 40 ምንጭ ነበርክ በ40 ደቂቃ በ30 ደቂቃ ነው የደረስከው እኔም ጠበቅኩ በዚህ ላይ
ስጠብቅህ ግን ብዙ ነገር እያየሁ ነበር ይሄ ሰፈር አውቀዋለሁኝ በደንብ ነው ማቀው ግን አንተ ለጀግና እኮ እንዲጀግን ከዛ ቀጥሎ እንዲጀግን የሚሰጠው ነገር አለ እኔ ያሳዘነኝ አንተ ቢሮ ነው እውነቴን ነው አንደኛ ሰፈር ውስጥ ነው እውነቴን ነው ታራ ሰፈር ውስጥ ነው ይሄ አይገባም ላንተ ሁለተኛ ደረጃ ደግሞ ልጆች ቅድም በይሄ ተባይ ያለበት ቢሮ በእውነት ሳይው ቅድም በጣም ያዘንኩት እና ይሄ ላንተ አይገባም ነበር ይስሙ በደንብ አድርገው እንዲሰሙ ነው ፈልገው እኔ እውነት አንተን ይሄ አይገባም ምክንያቱም ከካናዳ የመጣው ለምንድን ነው ኢትዮጵያ አንድነትና ክብር ብለህ ነው የመጣው ልክ እንደ አንድ ተራ ወታደር ጀምሮ እስከ አንድ ጀነራል ታዋጋይ ነበር ሰው ነህ ብዙ ጠላት ነው ያለ ብዙ ወዳጅ ደግሞ ኢትዮጵያው ያለ ግን ወደ ቢሮ ስገባ እኔ በጣም ያዘንኩት ኮርዳዊት ለምንድን ነው ያዘንከው ወደ ቢሮ ስትመጣ ይታዘናል ወይ ትለኝ ይሆናል ግን እንደዚህ አይነት ሰፈር ውስጥ እኔ መሻሎኪያ በጣም ነው ማከብረው ቢሮህን በጣም ነው ማከብረው ቢሮ የተሟላ ነው ሁሉም ነገር የተሟላ ለቴሌቪዥን በቂ የሚባል ማቴሪያል አለው ግን የሆነ ታራ በቆርቆሮ የታጠረ የወደቀ ቆርቆሮ ላይ ሲሰጡ የበሰበሰ ቤት ሲሰጡ በጣም ነው ያዘንኩት ይሄ አይደለም ኪራይ ቤት ማአት ነው ፎቆች አሉ ለማንኛውም ሰው ይሰጣል ለጫት ቤት እንኳን ይሰጥ የለም እንዴ ለሆነ ነገር እንኳን ይሰጥ የለም እንዴ ላንተ ስለዚህ ያዘንኩ አንተን ማግኘት ደስ ብሎኛል ግን እዚህ ያገኘሁት እንትን ደግሞ ቅጫም ያለበት ቢሮ ወደ 3 4 5 ሚሊዮን አውጥተ አሳድሰዋል አሁንም ገና ነው አላለቀም ከመታሪያ ምንድነው የሚባሉት ይሄ ሚነፉት ተባይ ማጥፊያ ሲነፉ አይቻለሁኝ ስለዚህ እንደዚህ መሆን አለበት ወይ አንድ ኢትዮጵያዊ አገሬ ነው ብሎ ከውጭ ሲመጣ እንዴ እነ አቶ እንዳርጋቸው ጽጌኮ ሸራተን ነበር የሚተኙት ግን አሁን ከደው ሄዱ ሌሎችም ብዙ ጋዜጠኞች የኢሳት የነበሩ የሌላ የነበሩ ሸራተን ነበር የሚደረግላቸው ስካይላይት ነበር የሚያዝላቸው ምን ስለሆኑ አንተ ምን ስለሆነ እነሱ ምን ስለሆኑ ግን ከደው ሄዱ መጨረሻው አንተ ግን ቃልህን ጠብቀ ከዶክተር አብይ ጋር ከለውጡ ጋር ያለህን አድናቆት አሁንም በዚህ በቤት ዝም ብሎ ማይረባ ቤት ሰጥተውኛል ብለ ሳታኮርፍ ሳይሰማ እየሰራው ያለው ስራ እኔ በጣም ስለማደንቅ በርታ በዚህ ነው ምለ ግን አዘንኩኝ አሁንም ሐላፊዎች የኢትዮጵያ ሐላፊዎች ይሄ ሰውዬ ይሄ ኮርዳዊት ለኢትዮጵያ አንድነትና ክብር ብሎ እዚህ ልጆቹን ካናዳ ትቶ መጥቶ አገሬን አገለግላለሁ ከለውጡ መንግስት ጋር ሆናለሁ ብሎ እየሰራ ልክ እንደኔ አይነት ስለሆንክ ነው እኔ እንትን የሚሰማይና ይሄ አይገባውም ኮርዳዊት የሚል ሐሳብ አለኝ መንግስት በተቻለ መጠን እንድታግዙት እንድትደግፉት ከዚህ አዘቅት የሆነ አካባቢ እንድታስወጡት ነው የሚያስበው እንግዲህ አቶ ጉዝ ስሜታቸውን ነው አቶ ንዑዝ ስሜታቸውን ነው የተናገሩት አው በርግጥ ከባድ ነበር እዚህ ቤት ውስጥ ገብቶ ያን ለማሳባለፈው አሳይቻቸዋለሁ በ90 ቀን ቻሌንጅ ምን ሰርተን እንደወጣን እሳቸው እንደውም ዛሬ አምሮ ደምቆ ነው እና በርግጥም ችግር ነበር ደሞ ተመስገንም ደሞላለን ትላንትና ከ100 ምናምን ሺህ ብር ቤት ክራይ ከመንከፍልበት ወጥተን ዛሬ አትሊስት መሰባሰቢያ ማግኘታችን ራሱ አንድ ትልቅ ነገር ነው በህይወት ጣውረዶች ብዙ ነገሮች አሉ እኛ አሁንም ለዚሁም በመስጋና ቀጣዩን ቻሌንጅ ልንወጣ ራሳችን አዘጋጅተናል ጥሩ ስታፎች ሰራተኞቻችን አሉ እንግዲህ በአጋር ደረጃም በሞራል ደረጃም ብዙ ተቋማቶች ከጎኔ አለሁ ይለኛል በተለይ ሁሌም መቆራባቸው እነ መከላከያዎች ሁሌም መቆራባቸው የደህንነት ተቋሞች እነ ኢንሳን አርቲፊሻል ኢንተለጀንስ ሌሎችም በተለይ ከሰራዊቱ ጋር የተገናኙ ኃይሎች ሁሉ ከጎኔ ናቸው ያሉትና በሞራልም አቅም በፈቀደም ከዛ ውጭ ግን ብዙ እንደ ተቋም ደረጃ የምጠብቃቸው የመንግስት ተቋማቶች ደግሞ መተው ሊያውን ሊጎበኙን ሊረዱን ይገባል የሚለው መልእክት ተቀበለዋለሁ አቶ ንዑዝ የራሳቸውን ሐሳብ ሰጥተዋል እውነትም ነው ይሄ ሚዲያ ጎ ቴሌቪዥን ማዕበል መረጃ ትኩስ መረጃ ይቻላልና አቢሲኒያ በ5 በ6 ሚዲያ የምንፋለመው ስለ ኢትዮጵያ ብቻ ነው ስለ ሰላም ነው
እሳቸውም የሰላም አምባሳደር ሆነው እንደ ሰላም ለምንሰራው ስራ ይሄ ቤት የኮርዳዊት ቤት አይደለም ይሄ እንደውም የሰላም አምባሳደር ስቱዲዮ ነው የሰላም አምባሳደር ያገር ቤት ነው ብለው በቁጭት ስለሆነ ነገ በርግጠኝነት ይሄን ጉዳይ የሚመለከታቸው አካሎች አግኝተውን መፍትሄ እንደሚሰጡን እናምናለን ግን ዛሬ ወደ መጣንበት እስኪ ጉዳያችን እንግባ በጣም አመሰግናለሁ ለሰጡኝ አስተያየት አቶ ንዑዝ ገብረህይወት ግን እስኪ አሁን ስለ ሀገራችን ጉዳይ እንምጣ እኔ አንድ ነገር አለኝ ወያኔ ከህወሓት የሚባለው ኃይል በርግጠኝነት የትግራይን ህዝብ ያጠፋዋል ብዬ አምናለሁ እኔ በግሌ ለዚህም ነው የምፋለማቸው ሻቢያ የሚባለው ኢትዮጵያን በምንም ተአምር እንድትኖር እንድትቀጥል አይፈልግም ይሄ ግልጽ አለ ራሳቸውም ይናገራሉ እኮ ኢትዮጵያ ቁጭ ብላ እኛ ኤርትራ አንኖርም ብለው ሻቢያዎች አፋውቶን የሚናገሩት እንደ ቤርሞ እንደ ኡጋንዳ እናርጋታለን እንደ ሩዋንዳ እናፈርሳታለን እንደ ሲሪያ ያሉ የሚፎክሩትና እኔ የዚች ሀገር ሁለት ሰንኮፍ የሚባል ህወሓትና ሻቢያ እስካልጠፋ ድረስ ሀገር እንዳገር ተቀጥላለች ቢል ማለት እኔ አሁንም አልደፍርም ግን እንደው እርሶ በትግል ውስጥ ነበሩ ብዙ ነገር አሳልፈዋል ያቋጫዋል በተለይ ሻቢያውንም ያቋታል ህወሓቱንም ያቋታልና እንደው ምንድነው ቀጣይ እንደው ምንድነው እርሶ የሚታዩታው በምን መልኩ ነው እርሶ የኔ አይነት ስሜት እንዳሉት ይገባኛልና እንዴት ነው ሶሉሽንና መፍትሄ ብለምሉ እስኪ እዚህ ላይ እንደው ተቀላል ከዚህ እንጀምር እስኪ አዎ እኔ ታጋይ ነበርኩም የኢትዮጵያ ወታደር ነው የነበርኩት አዎ ወታደር ያስበላው የኢትዮጵያ ህዝባዊ ሰራዊት ዘንዶ ሰራዊት አዞ ሰራዊት ነው የነበርኩትና ለኢትዮጵያ አንድነትና እንዳንተ ክብር ነው መሰራ የነበረው እንዳልከው ግን እነዚህ ሰዎች በተለይ ሻዕቢያና ወያኔ ለኢትዮጵያ ለማጥፋት ካንሰሮች ናቸው ኢትዮጵያ የትግራይ ህዝብም የኢትዮጵያ ለኢትዮጵያ ህዝብም ካንሰሮች ናቸው እነዚህ ሰዎች የተደረገው ነገር አለ በ80ዎች አካባቢ አየር ባህር ኃይሎች እንደ ከ3000 በላይ እንደነበሩን ከ200 በላይ መርከቦች እንደነበሩን ይታወቃል ባህሩ የኛ እንደነበረ ይታወቃል ነገር ግን እነዚህ ሰዎች ተባብረው የነበረው የደርግ መንግስት አጥፍተው ተካፋፈሏት አገሪቷን ሻዕቢያ የራሱ ወሰደ ፈረሙለት ወያኔ ነው የፈረመለት እርግጠኛ ሆኜ ነው የምነግርህ እርግጠኛ ሆኜ ነው የምነግርህ ወያኔም ወደ ኢትዮጵያ መጥቶ ታንኩም ባንኩም ተቆጣጣረ ንብረቱም ሀብቱም ተቆጣጣረ ከዛ በኋላ ወደ የኢትዮጵያ ህዝብ ኃይለኛ ነውና በድንጋይ ነው ያባረረው ታንኩንም ባንኩንም ምንንም ቀምቶ ነው የላከው የኢትዮጵያ ወጣት ከዛ ደግሞ ተጣራሩና ይድሮ የነበሩ ጀነራሎች አጋጣሚ ሆኖ ጀነራል ደረሱ እንደው ግን ያምኑበታል ጀነራልነታቸው ወይ እኔ አላምንም ተው ግን ምንድነው ሆኖ ከዛ በኋላ ለውጥ ሲመጣ ለውጡ አንፈልግም ብለው ተጠራርተው ከህወሓቶች ጋር ከአመራሮች ጋር ሄዱና ጦርነት ከፈቱ ሰሜን እዝን መቱብን በጣም ተው ይያል ነበር ከዛ በፊት ከኔ በፊት የወጣ የትግራይ ተወላጅ የለም እንገር አቃል የለም አሁን ሚኒስትሮች ምናምን የሚባሉት የለም ከኔ በፊት የወጣ የለም እኔ ከለውጡ ጧት ነው የወጣሁት እነዚህ ድሮም ታገላቸው ነበር በጦርነት በጥይት ነበር መዋጋቸው ከዛ በኋላ ደግሞ ለውጡ እንዲመጣ እነዚህ ሰዎች እንዲጠፉ ውስጥ ለውስጥ ታገል ነበር ከዛ ሆነ ግን ሄዱ ሰሜን እዝን መቱ ማስረጃ አለንኩ እኔ ሞባይል ላይ ያለ ምንድነው ያደርጉት በ45 ደቂቃ መብረቃው የሆነ አጠፋ ነው አሉ አሁን ደግሞ ሰሜን እዝን አልመታንም ይላሉ ከዛ ወደ በረሃ ተንቤን ቆላ ተንቤን ገቡ ከዛ ደግሞ እንደምንም ብለው ተመለሱና መቀሌን ያዙ ተዋጉ 2 አመት ኢትዮጵያን ወጓት የትግራይ ህዝብም ጨረሱት ምንድነው የተሆነው ጨረሱት አስጨረሱት ሬሳኮ በኢሉትራክ ይሄ ገልባጭ በሲኖትራክ ገልብጧል አለኝ እኔ ማስረጃ አለኝ ወደ ገልብጧል ሬሳ ጄኖሳይድ አይደረግም የተፈጸመ ለማለት ብዙ የትግራይ ልጆችን እኔም ማስተዋወሳለሁኝ በ30 በ40 ሲኖትራክ አስቀምጠው ነጮች መተው ገንዘብ ይሰጡናል ብለው ይነግዱባቸው ነበር ወደ ሱዳን እንዲሄድ እንትናቸው በተከዜ እና ይሄን አደረጉ ከዛ በኋላ
ጥይት ጨርሰው ግማሹ ማዕከላዊ ኮሚቴ እሱ የሚባለው ጥይት የሚሸጥ የነበረ ቀለም የሚሸጥ የነበረ ይሄ ወጣት ይዋጋል የትግራይ ወጣት ከሚገርም ይዋጋል እነሱ ግን ቀለም ይሸጣሉ ነዳጅ ይሸጣሉ ወርቅ ይሸጣሉ ተው ወርቅ አሁን ነው የመጣው እና ይሄን ለጦርነት የሚቀርበው ነዳጅ ይሸጣሉ ከዛ ተሸንፎ በነበረ ጊዜ እነሱ በሚናገሩት ነው እኛም በመናቀው ተሸንፎ አጋጣሚ ሆኖ ኢትዮጵያ መንግስት ሰላም ስለሚፈልግ በደቡብ አፍሪካ ውሉ ተፈረመ ሲፈረም በጣም ኢትዮጵያ ህዝብ ደስ አለው ሰላም ተፈጠረ የፕሪቶሪያ ስምምነት ደስ አለን ከዛ ችግር የመጣው በአንድ ወር ዲፈታ ነው የተደረገው የተባለው ውሉ ላይ ያለ ትጥቅ ፈተው በአንድ ወር ሳይሞላ ነው ጥቃቸው እንዲፈቱ ነበር የተደረገው ግን ወደ ኬንያ ሷን ያበላሸችው ኬንያ ሄዱና በኬንያ ደግሞ እንዲቆይ ምናምን የሚል ተነጋገሩ መሰለኝ ይወዳደቀ የማይተኮስ የተጣላመጡና አስርከበናል የማይሰራ ሿሿ ሲጫወቱ እህቶቻችን ያውቁታል ወንድሞቻችን ያውቁታል የማይሰራ የተሰባበረ እዛ ላይ ነው የተፈጠረው ችግር ዛች ላይ መንግስት እነሱ በአንድ ወር ውስጥ መፍታት ነበርባቸው ሁለተኛ ደረጃ ደግሞ ከውጭ ሀገር እንዳይገናኙ አለኮውል አሜሪካን ላይ ያለ ኢሮፓው ያለ አፍሪካ ህብረት ላይ ያለ ኢጋድ ላይ ያለ እኛ ጋር አለ እንደ አቶኑ እነሱኮ አሁን እኛንን እኮ የምንለው እንጂ እነሱኮ በምንም ተአምር ትግራይ ኢትዮጵያ ነች ብለው እኮ አያምኑም ወደዛ ሀገረ ትግራይ እኮ ብለው በቃ ብለዋል የራሳቸው አምባሳደር ዲፕሎማት ሁሉ ነገር የሚፈልጉት እኮ ነው አዎ አሁን ምንድነው ያደረጉት ከዛ በኋላ ሳይፈቱ ሲቀሩ የተወሰነ የተሰባበረ ሰጡና ሳይፈቱ ሲቀሩ ሀገረ ትግራይ ሄደ አሸንፈን ነው እነሱ እኮ ጥይት አጥተው ነው ቀለባቸው እኮ እጃቸው የፈረሙት አስፈራርተን ነው እንትን ያረግነው ብለው ይናገራሉ ጌታቸውን አዳንከን እንዳላሉት አሁን ወንጀለኛ ባንዳ ነው ለኛ ነበር ለኛ አንተ ነበር ባንዳ የሚሉ እኛ ነበር አሁን ሰባሳቸው ለሁለት ተከፈሉ መጀመሪያ ማን ነው የተከፈሉት ደብረጽዮንና ጌታቸው ተከፈሉ ከዛ ወደ ታች ወረደ እነ ሞንጆሪኖ አለ ሳይድ ያዙ እነ ዛርቃን በዚህ ሳይድ ሁሉ አሁን ደግሞ ወደ አራት ወደ አምስት ተከፈሉ አሁን ደግሞ ተዋጊ የነበረው ሽፍታ ከዚህ ሸፍተው የነበሩ ሰዎች ዲዲአር ተጀምሮ ነበር ማስፈታት ገንዘብ መክፈል ተጀምሮ ነበር ከዛ በምንም አይነት አሉ ምክንያቱም እነሱ ትጥቅ ከፈቱ እነዛው ያሉ የድሮ ጀነራል ያፈረሰ ቄስ ማለት ነው እነሱ አይሰራም ያፈረሰ ቄስ ቤተክርስቲያን አይገባም አይቀድስም ምንም እነዚህ ማን ፈርሰዋል ምንም ፈርሰዋል ያፈረሱ ቄስናቸው ስለዚህ እምነግርህ በጣም ከሚገርማ አንተም የምትናገራቸው ነገሮች ኢትዮጵያ ውስጥ ይያሉ ነው እኔ የምናገራቸው ነገሮች አሉ አሁን ስለዚህ አሁን ወዴት ሄደ ታጣቂ ለብቻው ለምን ይቀመጣል ለምን አይፈታም ይያለ ነበርኩ ከዛች ቀን ጀምረን እኮ ለምን አይፈታም ይያለ ነበር እየተናገረ ለምን አይፈታም እነዚህ ሰዎች አየር ስበው ይመጣሉ እመኑኝ ንፋስ ነው ማዘናጊያ ነው እኔ ላይቭ ስራ ነበር ይያልክ ነበር እኔ ደግሞ ባገኘኋቸው ሚዲያዎች እየተናገርኩ ነበር ስለዚህ እነዚህ ሰዎች አሁንም ህዝቡ ለብቻው ተከፋፍሏል እስከ ግለሰብ ቤት አንዱ የጌታቸው ነው አንዱ የደብረጽዮን ነው መከላከያ የሚሉት መከላከያ አይደለም ሽፍታ የሸፈተ ዝም ብሎ የተሰባሰበ ኃይል እነዛ የድሮ ጀነራል የነበረው አሁን ያፈረሱ እንትን አድርገው በቅድም ደግሞ አዋጅ አውጥተው ይሄ እኛ ጉባኤ ካካሄደው ጋር ጉባኤ አይደለም ያካሄደው የነ ደብረጽዮን ስብሰባ ነው ያካሄደው ምክንያቱም ምርጫ ቦርድ ያውቀውም መንግስት ፌደራል መንግስት ያውቀውም እዛው ያሉ የማዕከላዊ ኮሚቴ አያምኑበትም በቲፎዞ ነው ይስፋስ በቲፎዞ ተደረጉ እንዴ ቆይ አንድ ጊዜ እንደው ይቃሱ ዶዚ ቅጣሩኛ እዚህ ጋር አንድ ነገር ሰምቼ ትላንትና 40 ምንጮኝ ነው የሰማሁትና ምንድነው የአንድ ጀነራል ልጅ ይዘው ጥፍሩን አምስት ጣቱን ጥፍሩን አውጥተው በጣም የሚዘገንን ነገር ነው አሁን እንትን ላይ እቺ ነበርና ምንድነው እሱ ከዚህ ጋር የተገናኘ ነገር ይኸውልህ እነዛ ስብሰባ አድርጉ አንድ 5 ቀን ነው 4 ቀን ጀነራል ነን የሚሉ ጀነራል አሉም ግን ታጋይ ቢባሉ እንኳን ይሻላሉ ምክንያቱም ዝም ብሎ ሽፍትነት ምናምን ነው የወርቅ ሽፍታ የስንዴ ሽፍታ የምናምን ሽፍታ ነው ስለዚህ ጀነራል ባል አይችልም በምንም አይነት በቃ እንዲያውም እኔ እቃወም ነበር ባህላዋት ተበሉ ይያልኩ ነበር ግን አሁን ሲያቸው ከባህልም በታች
ባህላው እኮ ይሄ እኮ ያወጣት ባህላዊ ጀነራል አንተ ነህ ይሄ ባህላው ማለት ከዚህ ቅጠል ቆርጠ መድኃኒት የምታደርገው እነዚህ አይሆን አይታወቅም እንደዛ ናቸው ስለዚህ ከዛ ሆነና ተሰበሰቡ ከዛ 12 ጀነራሎች ወጡ ሲወጡ ያ ወዳን ጦር የሚባለው የሆነ ኮር አዛዥ ምናምን ነው የቴምቤን ሰው ነው ከዛ ረውጦ ይወጣል እሱ ስብሰባው ነው 12 ጀነራሎች የነበሩ ማለት ሽፍቶች ወጡ እነዛ ቀርተው 13 አንቀጽ አዋጅ አወጡ ለእንትኑ እንደግፋለን ጊዜው አስተዳደር መፍረስ አለበት መሪዎች መፍረስ አለባቸው ምናምን የሚል ከዛ በኋላ ልጁን ያስሩበታል የጀነራል ወዳን ጦር የሚባለው እኔ አላቀውም በዚህ ነው ያየሁትና እና ምንድነው ትላንትና ሲናገር ነበር ትላንትና ሳይ አንድ ጓደኛ ይላከልኝና ከመቀሌ አንተ ወዳን ጦር እኮ 4 ጥፍሩ ተነቀለ አሁን እንግዲህ በደረግ በነሱ መንግስት ጊዜ እዚህ በነበሩበት 27 አመት የኢትዮጵያ ህዝብ ጥፍሬም ተቆርጠዋል ጥፍሬ ተነቅለዋል በፒንሳ እያለ ነበር እነሱ ደግሞ ውሸት እያሉ ነበር ትግራይ ደግሞ አደረጉ በራሳቸው ጀነራል ልጅ ጋር ስለዚህ ይሄ በጣም ያዘንኩት እኔ በእውነት ምን ያቃላው በእኔ እንዴት ሰው ባባት ጥፋት ልጅ ምን ሳጠፋ ትክክል አይደላችሁም በቃ መብቱ ነው ለትግራይ ህዝብ ነው መቆም ያለበት ለምን ልጅ ላይ ይወረዳል አዎ ለትግራይ ህዝብ ነው መቆም ያለበት እንጂ ለተገነጠለው ኩቢ አርግ ያለው የሚለው አንወግንም ብሎ ነው እንትን ያርገው ብዙ ሌሎችም የተበደላሉ ለምሳሌ እነ ጉዕሽ ገብረ የሚባሉ ከዛላስም በሳ ጀምሮ እስከ ኢሮብ አካባቢ እስከ ሁለት አውራ አካባቢ እንትን ያዘ ይሄ አርሚ አዛዥ ሆነው እሱም ረግጦ ወጥቷል አሁን እሱ እያጠቆሯቸው ነው ያሉት እነሱ እና በራሳቸው እንኳን እየጨከኑ ናቸው እኔ እኮ ሐረር ቅድም እየነገርኩ ነበር አመት ኮን ያሰሩኝ አለኝ ወረቀት አመት ጉድጓድ ውስጥ ሶማሌ ታስሮበት የነበረው ጉድጓድ ያሳዝነው ጨካኞች ናቸው ኬት የመጡ እንደሆኑ እኔ አሁን ይቅርታ አድርጉልኝና እኔ የትግራይን ህዝብ እንዲኖር ራሱ የሚፈልጉ አይመስለኝም በቃ እንዲኖር የሚፈልጉ አይመስለኝም እኔ የትግራይ ህዝብ ራሱ ላንዴና ለመጨረሻ በቃኝ ብሎ የራሱን ለውጥ ጀምሮ እነዚህን ካንሰር ከላዩ ላይ ካላወጣ በስተቀር ለቀጠናው ለሀገሩ ለህዝቡ እንደማይሆኑ ይማቀው እና አሁን ጭራሽ እንደገና ደግሞ ከሻቢያ ጋር ወግናል ተመልከቱ የሁለት ዓለም ሰዎች ስላንተ ሹካ ማንኪያ የሌባ የማንኪያ ሌባ ጀሪካን ሌባ ህፃናት ሴቶቻችን የደፈሩ ብሎ በአደባባይ ጭምር ሲሉት የነበሩ ሻቢያና ህወሓት በጋራ ከመከላከያ ጋር እንዋጋለን ሲሉ ከዚህ በላይ ማፈር ምንም የለም አላወቁም ኮርዳዊ አላወቁትም ኢትዮጵያን አሁን አላወቋትም አንደኛ ኢትዮጵያ በአሁን ሰዓት እንደምታየው ምትበገር አርጋለች እንደ ዱር አይደለችም በእነሱም ይመራ በእነሱ ሰራዊት በእነሱ ማሰልጠን በእነሱ ማደራጀት አይደለችም አሁን ድሮናለን እኮ ተሰቅለዋል አሁን ኢትዮጵያ ተሰቅለናል እንገረ በቂ መሳሪያ አለን በቃ አየር ኃይል አለን በቃ ባህር ኃይል እንኳን አለን እኮ የሚገርም በደንብ አሁን እኮ ለሱዳን በእውነት ነው ባለፈው 600 ቢሊዮን ዶላር አበድረናል አሁን ደግሞ እርዳታ በዚህ አፍሪካ ህብረት ባለፈው 150 ሚሊዮን ዶላር ሰጥተናል የብሪክስ እኮ አባል ሆነናል እኮ የሀያል መንግስታት እነ ሩሲያ እነ ቻይና እነ ህንድ ሌሎችም እነ ግብጽም ያሉበት አባል ሆነናል እኮ አሁን እኮ በስንዴ ራሳችን ችለናል እኮ ኤክስፖርት ያደረግን አሁን ደግሞ ድሮን ኤክስፖርት ልናደርግ ገና ብዙ ነገር በቃ ኢትዮጵያ እኮ አሁን ፊልድ ማርሻል ብርሃኑ በቀደም ሆለታ ኦፊሰሮች ምርቃት ላይ ባትሞክሩት ነው አንድ ቋንቋ ኢትዮጵያ የሚሞክር ኃይል እንዳይኖራት እና ምን ያክል ኮንፊደንስ ኢቭን አይደለም እዛ ያሉት በተመረቁት መኮንኖች ራሳቸው ያላቸው ጉልበት አቅም ኢትዮጵያዊነት ከስር የሚወጣ ጀግና እንዳለ አልተረዱም ስለዚህ ነው አሁን እንግዲህ በየቦታው ይው በዚህ በኩል ኦነክሽኒ በዚህ በኩል ጁንታ በዚህ በኩል ጀዊሳ እየተባሉ ሰላምና ደስታችን እንዳናጣጥም በቃ ድላችን እንዳናይኩ ነው ሁሉም አቅጣጫ ላይ ያለው ድላችን ይሄ ደግሞ የሻቢያ ፍላጎት ሻቢያ አይፈልግም የኢትዮጵያን እድገት መስማት አይፈልግም
ስለ መንገዳችን እንድናወራ አይፈልግም ስለ ስንዴያችን እንዲሆን አንፈልግም በቃ ሁዘላለማቸውን እኔ በጣም ማዝነው በተለይ አሁን ለህወሓት አመራሮች የበለጠ ውድቀት የሚሆንባቸው ዝቅጠት የሚሆንባቸው ከዚህ ከሻዕቢያ ጋር ያላቸውን ግንኙነት በእውነት መዋረጃቸው መቀበራቸው ነው ባይነኝ አዎ ምን መሰለ ኮርዳዊት አንድ ነገር እንገረህ ሴትዮዋ በቀደም ተናገረች አዎ ብለናል ተገናኝተናል በአማርኛ አርጋ ሳታፈር ነው የተናገረችው እየተገናኘን ነው አለ ሻዕቢያም እኛን አላወቀንም እንደድሮ መስሎናል በድሮ አይደለም ድሮ አሁን እኮ መርከቦች ገዝተናል እኮ አዲስ 40 ነው 30 እየገዛን ያለ ነው ባህር ኃይል ማነው ባህር እየጠየቅን ያለ ነው እኮ እስቲ ኮርዳዊት አንድ ነገር እንታዘብ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ አንድ ቀን በመሳሪያ በጀት በተኩስ በሰራዊት አሰብ እንመልሰዋለን ምጽዋ ብለዋል ብለው ያቁ እኛ እኮ ያልነው ሰጥቶ መቀበል እኮ ኤርትራ የወደቀች ሀገር ነች ምንም የላትም የህዝቧ ትንሽ 2 ሚሊዮን 3 ሚሊዮን ሆኖ አይደለም እኮ አገሪቷ ራሷ መለወጥ አለባት ኤሌክትሪክ ያስፈልጋታል እኛ ህዳሴ ግድባችን ጨርሰናል መብራት ሊሸጥ ነው ለኤርትራ ግን አንሸጥልሽም አየር ማረፊያው ገንዘብ ትከፍላለህ አትከፍልም መሰረታዊ ነገሮች በሙሉ ይሟላሉ አሰብ 800,000 ሰው ይኖርባት የነበረ አሰብ ዛሬ 8,000 ሰው የለባትም ያው እርሱ ያውቁታል 8,000 ሰው የለባትም ባዶ ሆነ አሰብ ዙሪያ ያሉ ከተሞች በሙሉ ፈረሱ ማንዳ ጠፋ ሰው የሚባል የለም እነ ቡሬ እነ ካሌብ እነ ኪሎ በሙሉ እና እንጠቃቀም ያሉት እኛም ያልነው አንተም ያልከው እኔም ያልኩት የኢትዮጵያ ህዝብም ያለው እንጠቃቀም ለምን ያውን በገዛ ወንዛችን ነው በገዛ ባህራችን ነው እንዲያውም ነግሬ ያለው ባለፈው ምንድነው መሰለ ሰበር ዜና የነሱ የሰማሁት ሰበር ዜና አሉና በትግርኛ ሻዕቢያዎቹ 200 ሜጋዋት ጀነሬተር ገዝተናል ሰበር ተብሎ ነው እኛ ዝም ያለው 20 ምናምን ሺህ ሜጋዋት ነው ያለ እንገረ ጀነሬተር ሰበር ብሎ ጀነሬተር መብራት መጣላ አስመራ ተብሎ በጣም ሲያወሩ ነበር ከኛ መውሰድ አይችሉም ወይ እኛ መቸከለከልናቸው ናፍጣውስ ዲዛይን ነራጁስ ጀነሬተር ዝም ብሎ ስንት አበራለች ሰዋስ ከዛ ምንድነው እኛ እኮ ለሱዳን እንሸጣለን እኮ በዶላር እውነቴን ነው ለኬንያ እንሸጣለን እነው ኡጋንዳ እንደ ታንዛኒያ እየጠበቁ ተወረፋ እየጠበቁ ለጅቡቲ እየሸጥን ነው በዶላር እና አላወቅችንም በእውነቴን ነው አሰብን አውቀዋለሁ በደንብ ለማቀው ከሚገርምህ ግን በጣም ያሳዝኑ በጣም ውርደታሞች የሆኑ አሁን እኮ አሰብ እንትን የለም ራሱ ወፍ የለም እኮ አሞራ ወፍ መኖሪያ ቤት በነፃ ነው የሚከራይ አይደለም ወፍ የለም የሚበላው የለም ምን አለውና አሳዎቹ ራሳቸው አልጌ ባልጌ አረንጓዴ ሆኖ ባህሩ አሁን የድሮ ያሰፉቱ ተሰየ ድሮ የነበሩ ስለዚህ እነሱ ከኛ ጋር ቢስማሙ ይሻላል እንዲያውም ባለፈው ተናግሬ ነበር ባለፈው የተናገርኩት ምንድነው ማን ነው የአስመራ መሪና የመቃዲሾ መሪ ኢትዮጵያ መጥተው ድንጋይ ተሸክመው ይቅርታ ማለት አለባቸው ብዬ ነበር ትክክል ይሄ ሰውዬ ግን ይቅርታ አለ ሶማሌው መጣ እንዲያውም አብረን ጥላት ያጠፋን ነው ሰሞን አይታል አዎ የአልሸባብ ጉዳይ አብሮ ሆኖ ያጠፋን ያለው ኢትዮጵያም ደግሞ ያቆምና ሶማሊያ ያቆምናት ደግሞ ኢትዮጵያ መስዋዕትነት ከፍለን ስንት መስዋዕትነት ከፍለን እስካሁን እየከፈልን ያለው ስለዚህ ኢትዮጵያን የመሰለች ሀገር የለችም ቢያውቋት ቆንጆ ነበር በተለይ የትግራይ ህዝብ ቀደም ለህኛል ህዝቡ የማይፈልገው ህዝቡ የማይፈልገው መሬቷ የማይፈልጋትም እነዚህ አሁን ያሉ መሪዎች ነን የሚሉ ለምሳሌ አዲግራት 2 ከንቲባ አለ አክሱም 2 ከንቲባ አለ ራያ 2 ከንቲባ አለ መቀሌ 2 ከንቲባ የዛና ያዛ ሁሉ አይሰሩም ተቆልፏል ቢሮአቸው በየወረዳው 2 ከንቲባዎች አሉ የደብረ ጽዮንና የጌታቸው ሁለት በየቦታው ሁለት ግን አይሰሩም ህዝቡ ተማሮ ነው ያለው ስለዚህ የትግራይ ህዝብ ምንድነው አንድ ነገር ኮርዳዊት ለውጥ መጣለች አትመለስም መጣች በቃ አትመለስም ወጣቱ አሁን እየደወለ እየነገረን ያለው ምንድነው በቃ እኛ የፈለገው መስዋዕትነት አጥቀናል የሚሉ ሰዎች ይጨርሱን እንጂ እናሸንፋለን ይያለን ለውጥ እንፈልጋለን
ለውጥ አይመለስም ነበራቸው ሚሳኤል ነበረው ቢኤም ነበራቸው ክላሽ ነበራቸው መትረየስ ምናምን ነበራቸው ግን በድንጋይ መሳሪያቸውን አስቀምጠው ሸሽተው ወደ መቀሌ አሁንም ትግራይ ውስጥ ቅርብ ነው በቃ ስለዚህ ለውጥ መጥቷል ለውጡን ማስረከብ አለባቸው በቃ ግን እንጠየቃለን ደሙ መጥፎ ስለሆነ እንጠየቃለን የሚል ሐሳብ ስላላቸውና ሻዕቢያና ወያኔ ደግሞ ታርቆስ ኢትዮጵያ ከእንግዲህ ሊያሸንፍ በምንም አይነት አይታሰብም አሁን እንግዲህ ይሄንን ካል አሁን እነሱ ሻዕቢያ የሚተማመንበት አንድ ነገር አለ ያ ምንድነው የሚተማመንበት ነገር ምንድነው ፋኖን ይጂ አማራው በፊት አርጎታል በፊት አማራው ነው አልጋ ስር እየደበቀ ወያኔን ሻዕቢያንም ይዞ ይገባው አልጋ ስር እየደበቀ የሀገር መከላከያን ከኋላ እየገደለ አማራ ደብቋቸው አስገብቷል በጎንደር በጎጃም በወሎ በወልቃይት አማራው ነው በዘዘር ይዟቸው ኦሮሞ ነው ፈንጂ ተቋል ፈንጂ እንትን ሆኖ ወነግ ይዟቸው ይገባው ያንን ነው አሁንም ያላችሁ አማራው ይዞን ይገባል ቤተ መንግስት ነው የሚሉት ኢሳይያስ ኮሚቴው እኮ በአማራው እኮ ነው ስለዚህ ነው አሁን ፋኖ ያሉ ኤርትራ እንትኖቹ ሻዕቢያዎቹ በሙሉ ፋኖ አማራው ከዚህ በኋላ የአማራው እልቂት ይቆማል አማራው አውቋል አማራው ገብቶታል ፖለቲካው በደንብ አድርጎ እነዘመነ ካሴ ኤርትራ ሄዶ ከኢሳይያስ አፈወርቂ ሲነጋገሩ በእውነት ምን እንደሆነ ፍላጎቱ ስለሚታወቅ ሻዕቢያ በዚህ ቦታ ቢያቆም ነው የሚሻለው አማራው የነቃ ሰዓት ላይ ግን በጣም የከፋ ነገር ሊመጣ አቃሉና እንደባለፈው አልጋ ስር ገብቶ ደብቆ የሚያስገባው የለምና ከድሮ ጭንቅላት ከድሮ ትግላቸው ቢታቀቡ ይሻላል ትክክል ነው እኛ በኤርትራ ፖለቲካ ውስጥ አንገባም እነሱ በእኛ ፖለቲካ ውስጥ መግባት አይችሉም አንድ ኢትዮጵያዊ ስለ ኤርትራ ፖለቲካ ወርቶ ያውቃል እኔ በእውነት ምንም አንድም ቀን ማንንም ይፈልገ ቢሆን ስለ ኤርትራ በሙሉ ኤርትራ አክቲቪስት ፖለቲከኛ በሙሉ ወሬው ኢትዮጵያ ላይ ነው የሚያው አይኑ ኢትዮጵያ ላይ ነው ልማቱን ነው የሚያው ፖለቲካውን ነው የሚያው ምን አገባና ነው አንድ ኤርትራዊ ወጥቶ ስለ አማራ የሚያወራው ምን አገባውና ነው ስለ ኦሮሞ የሚያወራው አይትኛው ኢትዮጵያ ነው ሄዶ ስለ ኤርትራ ያወራው ኤርትራ እኮ ብሔር አለ ጎሳ አለ አውርተና እናቀምና እና እጃችሁን ከኢትዮጵያ ላይ ሻዕቢያ ማውጣት አለበት ይሄ በደንብ ሊነገራቸው ይገባል በቃ አገር ሆነን በቀጥላናል ብለዋል በቃ ያገባቸው ስለኛ እና እኔ እዚህ ላይ መንግስትም እንጃ አክቲቪስት ፖለቲከኞችም ቢሆን ለነዚህ ሰዎች በኢትዮጵያ ጉዳይ ላይ ለምን በራሳቸው ቋንቋ ያወሩሽ ለማማርኛ ያወራሉ ቆይ እኔ እንዲሁ እዚህ ግራ ይገባል ለምን ነው በአማርኛ ፖለቲካቸው ሁሉ በአማርኛ ነው የሚያወሩ አመል እና እዚህ ላይ በደንብ ሊነገራቸው ይኸውልህ አንድ ነገር ንገረ በመሰረቱ ኮርዳዊት አንተ ብዙ ደክመህበታል እኔም ደክሜበታል ግን ኤርትራውያን ወንድሞቻችን ነበሩ ከኛ ጋር ነበሩ ዘአመት ምን ይጨክንባቸው አይደለንም አሁን ጤፉም ይሄደው ከኢትዮጵያ ነው ምኑ እህሉም ይሄደው ከኢትዮጵያ ነው እዛም ይበቅል አንድም የለም ብዙ ይሰዱናል አሁን ያለ ግን ምንም አይመስልም ኢትዮጵያውነትን ስለያዝን ምንም አይመስልንም ግን አንድ ነገር ንገረ አሁን ፋኖ ምትለው ግለሰቦች ሊሆኑ ይችላሉ እንጂ የአማራ ህዝብ አይሆንም በምንም አይንታምር አንደኛ ወያኔ ተሸክሞ አይመጣም ከእንግዲህ አያሳልፍም እንገረ ሻዕቢያን ይዞ አይመጣም ኛቱን አይቶታል በወያኔ ጊዜ እንትን አሲምባ ተራራ ነውና የኔ ቤት ስር ነው እነ ኢሃፓዛ ነበሩ እነ ኢሃፓ የተማረኩትን ነው ይዞ ይመጣው እነሱ ናቸው ከእንግዲህ ግን ያርገው እንገር ግለሰቦች ሊነጋገሩ ይችላሉ ከሻዕቢያ ጋር የአማራ ህዝብ ግን በምንም አይነት ከነሱ ጋር አይሰለፍም እርግጠኛ ሆኛ ነው ነገር አንተም እርግጠኛ እኔም እርግጠኛ ነኝ የኦሮሞ ህዝብ በምንም አይነት ከነሱ ጋር አይመጣም አይሸርክም ከነሱ ጋር ዝም ብሎ ነው እና እኛ አሁን ስለ ኤርትራ ተናገረም አናውቅም በፍጹም ቅድም እንዳልከው አሁን የጀመርነው እኮ አዎ ግድ ሆነ ስለዚህ ደኛ እንደውም እኮ እኔ ኢሳያስ አፈወርቂ ፎቶ ከጀርባ አድርጌ ኢትዮ ኤርትራ ህዝቦቻችን ይያልኩኝ አሁንም እኮ ደስ ነው የሚሆነው እኔ እንደ ህዝብ ከኤርትራ ህዝብ ጋር ችግር የለብኝም ግን እየሄዱ ያሉበትን አካሄድ ሳይው እኔ ኤርትራውያኖች ወንድሞቹ ናቸው ጎረቤቶቼ ናቸው አብሮ አደጎቼ ናቸው ምንም እንዲነካቸው አልፈልግም ግን ኤርትራ ፖለቲከኞች ኢትዮጵያን የሚነኩ ከሆነ ግን ችግሩ ሰላማዊ ኤርትራዊ ላይ ነው ያለውና ሰላማዊ ኤርትራ ዝም ብሉ በቃችሁ ይገባል ልክ ነው ምን መሰለ ኮርዳዊት አንድ ነገር እንገረ ህዝብ ያቀም የወያኔም መርዘውታል ህዝቡን
ሻዕቢያ መርዘውታል ያለኛ የለም ነው የሚሉት እንግዲህ ደብረጽዮን እኮ 50 አመት እኮ ነው የገዙት ያጎታሞች ልጆች ሆነው የእህት ልጆች ሆነው አንድ ዛፍ ምንም ያላልጉለት ውሃ የለም እኮ መቀሌ እንዲያው መቀሌ ሰሞኑ ከሚገርም ምን ነገር የሆነ እንትኑ ውሃው እንትን የሚያረጋው የሚገፋው ሰርቀውታል የነሱ ታጣቂ ነው የሰረቁት ህዝቡ ነው የሚናገረው ታጣቂ የሚባሉ ነው የሰረቁት አሁን ውሃ የለው ድራማ በታይ ገሬ የሚባል እንትን አለ ተሰውሰውበታል እንደዛ ቱቦ ውስጥ ነው የሚሉት በጣም ህዝቡ ከዚህ ኮየትሪክ ትራንስፎርም ሲያካትሉ ትክክል ስለዚህ አሁን ናንገረ ወጣቱ በምንም አይነት ወደ ኋላ ይመለስ በምንም አይነት ለውጥ መታለች እሷ ነበር እኔ የሚጠይቀው እኔም አንተን የሚጠይቀው ለውጥ መምጣት አለበት ስልጣኑ ለወጣት መሰጠት አለበት ነበር የሚለው 5 አመታችን ለወጣት ነው መሰጠት ያለበት አንድ ቤተሰብ ስልጣን መያዝ ያለበትም ለምሳሌ አንድ ነገር አክሱም አድዋ ሽሬ ተንቤን እነ ደብረጽዮን ያዙት የጊዜው አስተዳደር ዝር ብሎ አይደለም ራያ መቀሌ አዲግራት ደግሞ ውቅሮ የነ ደብረጽዮን አይደለም ስለዚህ ህዝቡን ከፋፍለው ወደ ሰይጣንነት ተለውጠው ያሉ ሰዎች ናቸው ስለዚህ ኢትዮጵያ የት ደረጃ እንዳለች ማወቅ መቻል አለባቸው አላወቋትም ኢትዮጵያ ሆነ አላወቋትም ግብጽም ኮመኮሮ ነበርኩ አልሆነም ሲያያ ባፋቸው ይናገሩ ጀመሩ ስለዚህ እኛ ለሶማሌም ይሁን ለኤርትራም ይሁን ለኬንያም ለሌሎችም ለሱዳንም በሰላም ገንዘብ እንስጣችሁ ወይ ከአየር መንገድ ወይ ከመብራት ወይ ደግሞ ከውሃ ከተለያየ ጅቡቲ እኮ ውሃ ከየት እንደምትጠቀም ታውቃለህ ከኢትዮጵያ ውሃ በቧንቧ ይደላል እኔ ስለሚሄድ ነው በነገራችን ስለዚህ ኢትዮጵያ ሀያል አገር ኢትዮጵያ በአሁን ሰዓት በወጣት ጀነራል የተገነባች በወጣት መሪዎች የተገነባች አዲስ አበባ የተሰራው ይው ለምን አይመጡም እስቲ አንድ ቀን ዝም ብለን ተቃዋሚንን ተኩሳለን የሚሉ ሰዎች ይምጡ እንጋምጣ እናንተ ዋስና እንውሰድና እውነቴን ነው አሳይተን ጎቢ አብልተን አጠተን የተሰራው በአዲስ አበባ በኢትዮጵያ ያለው የተሰራ አሳይተን እንመልሳቸው እውነቴን ነው ኤርትራውም ወክልናቸው ይላኩ የተወከሉ ሰዎች ይላኩ ይምጡ ከዛ መብራት ይወሰዱ ገንዘብ ዶላር ይከፈሉ በባዶ አይደለም ይከፈሉ ይወሰዱ ስለዚህ በአሁን ሰዓት አላወቁንም ወያኔ እኮ ቀላል እንዳይመስል ወያኔና ሻዕቢያ ሶማል 1969 ሲወረን ሶማል ሳይሆን ሲኢድ ባሬ ሲወረን ሌላ እንዳይመስል ሲወረን እኮ መቋዲሾ ነበር እኮ ኮማንድ ፖስታቸው ወደ ከሶማሊያ ባሬ ጋር ተሰልፎ ነበር ይወጋን ነበር ለኢትዮጵያ ማን ወያኔ ምርኮኛ ላይ ሲያዙ በደቡብ በኩል በመስራቅ በኩል እኮ እንዳለ የነበሩት ቁጥ ሻዕቢያና ህዋቶች ወያኔዎች ናቸው ሲማረኩ ከሚገርም ኢሃፓ ግን ምን አለ በምንም አይነት በዚህ እጀና አላስገባም ነው ያለው በዛ ሰዓት እና እነዚህ ካዲዎች ናቸው እንትና ሄደው እኮ ህዳሴው እንዳይገደብ ብለዋል እኮ እንትና ሄደው ግብጽ ሄደው በቴሌቪዥን ተናግሯል ያየ ነው ተሸጧል አይደል ጌታቸው ተሸጧል የተሸጠበት ሰነድ እጄ ላይ አለ እንግዲህ አድማጭ ቤተሰቦቼ በዚህ አጋጣሚ ላይ አቶ ንዑዝ በጣም ብዙ የሚወራላቸው ብዙ ግን ያልተነገረላቸው የሰላም አምባሳደር የሚለው ማረግ ብቻ የማይበቃቸው በሀገር ጉዳይ ላይ የማይተኙ ስለ ሀገር ጉዳይ ላይ የሚለፉ የሚደክሙ በእውነት እንገራቸው አይደለም እኔ ስለሳቸው ብዙ ማውራት ይችላል በትግል እንግዲህ ረጅም አመቴ ነው ከሳቸው ጋር እንግዲህ ከመጀመሪያ ጀምሯል እስካሁን ድረስ አለውና ይከተሉኛል ስለኔ በጣም ይጨነቃሉ ስለኔ በጣም ያስባሉ ዲያም ስለ ህይወትህ ነው መስጋው እና ባለፈው መታመሜ ኦፕሬሽን ባረኩ ጊዜ በጣም እንደ አንድ በቃ እንደ ቤተሰብ ነበር ሲቆጩ የነበሩትና ኢትዮጵያ እድለኛ ነች ብዙ ጥሩ ሰዎች ብዙ ሩሩ ሰዎች አሉ ከነሱ ማከል እንግዲህ አቶ ንዑዝ አንዱ ናቸው እንግዲህ በዚህ አጋጣሚ ዛሬ የመጀመሪያ ፕሮግራም ነው ከሳቸው ጋር እንደዚህ ላይቭ የሰራ ነው በስልክ እንኳን ያኔ በትግዜ ብዙ ተከታታላችሁ የደወልኩ አስገባቸው ነበር ሐሳባቸውን ይሰጡ ነበር እና አሁን ደግሞ እንግዲህ ዛሬ ስቱዲዮ ጎሁ ድረስ መተው
ይሄንን ፕሮግራም ይሄን ቃለ ምልልስ ስለ ቀጣዩ ኢትዮጵያ ምን አለበት የሚለውን የመጀመሪያ ነው። ይሄ የመጀመሪያችን ነው። አሁን ከዚህ በኋላ በደንብ አጀንዳ ይዘን ደግሞ እያንዳንዷን ነጥብ በነጥብ እያደረግን ሰፊ ፕሮግራም የምንሰራበት ፕሮግራም እንድፋለን። እንግዲህ በዚህ አጋጣሚ አቶ ንጉስ እናንተም አመስግኑልኝ። አቶ ንጉስ የመጨረሻ ለህዝቡ የሚያስተላልፉት መልእክት ካለ እንደ ሰላም አምባሳደርም እንደ ኮሪደር አምባሳደር እንደ ሌሎች ባሉት ህዝቡ ምን መሆን አለበት ትውልዱ ምን መሆን አለበት የሚለው መልእክት እርስዎ እንዲያስተላልፉልኝ የመጨረሻ መልእክት ነው። አመሰግናለሁ። በጣም ነው የማመሰግነው። ያንተ ጋዜጠኞች ያንተም አንደበት ያንተም ስቱዲዮ ሌላው እንኳን ባይሰራ ባያልቅ እዚህ ላይ ቆንጆ ስቱዲዮ ነው ያላችሁና የተሟላ ነገር ያለው እንደመሆኑ መጠን በጣም ነው የማመሰግነው። አንተንም ጀግና ነህና ለኢትዮጵያ ህዝብ ጀግና ነህ። ከጠላት የምትሰለፍ አይደለህም፣ ከሀገር የምትሰለፍ ከወገን የምትሰለፍ እንደመሆኑ መጠን በጣም ነው የማደንቅ። እንኳንም እግዚአብሔር ማረህ። በጣም ነው የምወድህ የማመሰግነህ። ግን ለኢትዮጵያ ህዝብ የሚያስተላልፈው መጀመሪያ ለባለስልጣኖች ነው የሚያስተላልፈው። እኔ ትክክል ነው የሚናገረው። በኋላ ሁኛ አላማ ለኮር ዳዊት አሁንም የኢትዮጵያ ህዝብ የመንግስት ኃላፊዎችም እገዛ ማድረግ መቻል አለባቸው። ቢሮ መጣቸው እንትን ይሉ 5 ሚሊዮን ያወጣበት ገና አሁንም አላለቀም። ሸረሪት ገና በታች በኩል አሉ አሁንም። ስለዚህ የተሻለ ነገር ለጀግና እኮ ማገዝ ነው፣ ሞራል መስጠት ነው፣ መርዳት ነው። ለአገርህ ብለህ ከካናዳ ስትመጣ እኮ አሁን ሰው ወደ ካናዳ ነው የሚሄደው ከዚህ ያረመና ገባኝ የሆነች አገር ሆናለች ምናምን ይያለ። ስለዚህ አንተ ግን የኢትዮጵያ ህዝብ ጎን ወገን ነህና መቀጠል በዚህ መቻል አለብህ እንደ ታላቅ ወንድምህ። ሌላው ለትግራይ ህዝብ ማስተላልፈው ነገር አለ። ትግራይ ህዝብ ወጣቶች ከእንግዲህ ምነግራችሁ የነበረው ለኔ ባንዳ ነው ብላችሁ የምትነግሩኝ የነበረ ድሮ አሁን ሰዓት ያው ወደ እናንተ ተመልሳለችና ለውጣችሁን ቀጥሉበት። ለወጣት ኃላፊዎችም ለወጣት መስጠት አለባቸው፣ ስልጣን ማስረከብ አለባቸው። ይፈረድባቸውም ምን ይደረጉም ለወጣቱ በሰላም መስጠት አለባቸው። ህዝቡን አያባሉት አያናቅሱት ነው። ለኤርትራ ህዝብና ለሻዕቢያ ደግሞ ማስተላልፈው ወገናችሁን ነበራችሁ፣ ቤተሰብ ነበርን። የበደልናችሁ ኢትዮጵያ አልበደልናችሁም። ስለዚህ አሁን ሌላ ነገር አትፍጠሩብን። የኢትዮጵያ መንግስት ወይ ደግሞ የኢትዮጵያ ጦር መከላከያ ሰራዊት አንድ ቀን ከኤርትራ ጋር እንዋጋለን ያለው ቀን የለም። በምንም አይነት የለም። ባህር እባካችሁ ስጡን በእንትን አድርገን ምሽግ ቆፈርን በቻይና የተቆፈረ በጣሊያን የተቆፈረ ቢሉት ነገር ኢትዮጵያ ደቂቃ ያቆየው ከፈለገ ግን አገር የሰው አገር መውረድ አትፈልግም ኢትዮጵያ። ይሄን እንደመሆኑ መጠን ቤተሰብነን ለቤተሰብነታችን በተቻለ መጠን ስርዓት ብታረጉ ኢትዮጵያን ባትነኩ ኢትዮጵያ እውቃት አሁን ያለችው ኢትዮጵያ አጣቋጥም። ስለዚህ አሁን ያለችው ኢትዮጵያ ምን እድገት ላይ የደረሰች ኢትዮጵያ እንደመሆኗ ወቁና በተቻላችሁ መጠን ወደ ሰላም ተመለሱ። አንፈራራም። እኛ ምንም አይመስልና አንድ ቀን ክቡር ዶክተር አብይ አህመድ ተናግሮ ያውቃሉ? ፈክሮ ያውቃሉ? በምንም አይበቃ የለም። ስለዚህ ይሄን እዩ የሚያወራው ሰውን እስታዳሙት መጀመሪያ ከኢትዮጵያ ምን ተወራ ምን ተነገረ ከጋዜጠኞች ከመሪዎች ምን ተነገረ ብላችሁ አዳሙት መጀመሪያ። ጦርነት ሊነሳ ነው ምን ወያኔም እንደዚህ ይላል። ከሻዕቢያ አሁን ወያኔ ለኢትዮጵያ ድሮ አለፈኮ ድሮ አረ 83 ነው ያለፈው እሱ ተው በቃ። ስለዚህ አርፋችሁ ተቀመጡ። ጦሮታችሁ አክብራችሁ ወይ ደግሞ በወንጀል የምትጠይቁ ከሆነ ጀነራል የነበራችሁ አሁን የሸፈታችሁ ብታርፉ ይሻላችኋል። ፖለቲከኞቹም ብታርፉ ይሻላችኋል። ለትግራይ ህዝብ ተውት አሁን ይፈነቅላችኋል ራሱ። ስለዚህ ነው የሚለው ለኢትዮጵያ ህዝብም አሁን ኢትዮጵያ ከአፍሪካ የበለጠች አገር መሐመድ ገዳፍ እኮ ምን ይላል ነበር ወደ አገር ይወስዷሉ ብሎ አዳራሽ ሰርተዋል፣ መኝታ ያለበት ሰርተዋል። አልሆነለት ፌስታል ነች አዲስ አበባ ቢኖር አሁን ቢያያት ቆንጆ ነበር። ቢያያት መሪስ ከሆነ ድረስ አንተል በላቸውና ቢያያት ቆንጆ ነበር። ስለዚህ አፍሪካ ያጠቃለለች ኢትዮጵያ የአፍሪካ
ሀያል አገር የሆነች ነች ለዓለምም ማፋር ወደ 1000 ምናምን 700 ገብተዋል በአማራም ብዙ እየገባን ያለው በትግራይ እየገቡናል በዚህም በሌላ በኩል እንደዚህ እየገቡን ያለው ሰላም እየተፈጠረን ያለው አሁን እኮ ድሮ ማትሄድበት ቦታ አሁን እየተሄደ ነው ተከፈተ መንገዱ ሰላም ተከፍቷል ከዚህ ነው ያለ ቀንና ለሊት ነው የምትሄደው ከሌላም ስለዚህ አሁን ሰላም እየመጣ ነው ኢትዮጵያና ባናወራ ኢትዮጵያውያን ወሬ ባናበዛ ሰላም ብንፈጥር ሰላም ላንተም ለኢትዮጵያም ይሁን ለድርጅትህም ለኢትዮጵያም ሰላም ይሁን ሰላም ስትበል ሰላም ለኢትዮጵያ አመሰግናለሁ ክብረት ይስጥልኝ አመሰግናለሁ ውድ አድማጭ ቤተሰቦቼ እንግዲህ ካቶ ዝጋ ያደረግነው ይሄ የመጨረሻ አይደለም በቅርቡም ደግሞ ሰፊ ፕሮግራም ይዘን መተን እንደዚሁ ስለ ሀገራችን ጉዳይ እናወራለን ለልጆቻችን ለቤተሰቦቻችን መምከርና እውነቱን ከማስጨበጥ ወደ ኋላ አንልም ለነበረን ቆይታ በጣም አመሰግናችኋለሁኝ እሳቸውንም እዚህ ቢሮ ድረስ መተው የቢሮውን አቋም ያለንበትን ልፋታችንን የሰራነውን ስላዩልን ከልብ አመሰግናለሁ ሌሎችም የሚመለከታችሁ የመንግስት አቋራጭ ኢትዮጵያውያን የሚሉባት ግል ባለሀብቶችም ኑ ይሁን ማየት ነው ማመን እሳቸው ስላዩ ነው ዛሬ እንደዚህ ያሉት የመሰከሩት ሁላችሁም ኑና ኢቭን አይደለም ቻሌንጅ ምን እንደሆነ ጥንካሬ ምን እንደሆነ እንዴት መታለፍ እንደሚችል እሱን ራሱ ማየት ራሱ አንድ ትምህርት ዕውቀት ነውና ሁላችሁም ኑ ጎብኙ እዩ የሚመለከታችሁ በሙሉ የራሳችሁን አሻራ ጎል ላይ አስቀምጡ ይያል ብዙ የምንጮኸው ለዚህ ነውና እንግዲህ አሁንም የተሳካ ጉዞ እንዲሆንልን የተመኘን ለነበረን ቆይታ ከልብ አመሰግናችሁ ሰላማችሁ ብዝት ይበል ይያልኩኝ በዛው መጀመሪያው ኢንትሮ ፕሮግራማችን ሰናለው አመሰግናለሁ ጎህ ቴሌቪዥን ከሁሉም ቴሌቪዥን ወደ ላይ አሜን እንዲሆን መኝለታለሁ አሜን እሺ